የተማሪ ፎንቃ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1። ሰላም፣ ስሜ ዳግማዊ ይባላል። የተወለድኩት አዲስ አበባ ውስጥ አሁን ላይ እንደዚህ ያማረባት ፒያሳ ውስጥ ነው። እናቴና አባቴ በልጅነታቸው ነው የተጋቡት። በዛም እናቴ ከኔ 16 ዓመት ልጅ እያለች ነበር እህቴን የወለደችው። እኔ አዲስ አበባ በወለድም እናቴና አባቴ 14 ዓመት ልጅ ሆነው ገጠር ተጋብተው ነው እናቴ ታላቅ እህቴን ስታረግዝ ወደ አዲስ አበባ የመጡት። አባቴ ዕቃ ማመላለስ ነው ስራው፣ ነጋዴም ነገር ነው። እናቴ ግን የቤት እመቤት ነው። አባቴ በስህተት ወታ ስራ እንድትሰራ አይፈልግም። ለብቻው ቢሆንም አንድ ነገር ሳይጎድልብን ተንከባክቦ ያሳድጎናል። ተአምር የምትባል አንድ ታላቅና ሳልሳይ የሚባል ታናሽ ወንድም አለ። በነገራችን ላይ እህቴ ተአምር የተባለችው እናቴ በህፃንነቷ ስለነበረ ያረገዘችው ስትወለድ ህፃኗ ታፍናለች ብለው ሞተች ሲሉ አባቴ አይሆንም ብሎ ቤት ሄዶ የቅዱስ ሚካኤል ጸበል በራሷ እህቴ ላይ ሲረጫት ማልቀስ እንደጀመረችና ዶክተሮቹ በሙሉ እንደተደነቁ እናቴ ነግራኛለች። የተአምርን ስም ሁሉም ይወደዋል። ከአባታችን ስም ጋርም አብሮ ስለሚሄድ ይመስለኛል። ተአምር ዘላለም ነው ስሟ። እኔ ግን ቴምር ብዬን የምጠራት። አሁን ላይ የ12ኛ ክፍል ተማሪ ናት። ታናሽ ወንድሜ ደግሞ ሳልሳዊ 6ኛ ክፍል ተማሪ ነው። ታሪኬ የጀመረው ፒያሳ ያለችውን ቤት ለቀን ወደ አዲስ አበባ ስንመጣ ነው። የዛን ሰዓት 7ኛ ክፍል ነበር። ትምህርት ቤት ስመዘገብ በጣም ይጨንቅ ነበር። ከሰው ጋር ለመግባባት ያቅተኛል። ከተግባባ በኋላ ግን ማን ይችለኛል? እውነት ለመናገር ቆንጆ ሊባል የሚችል መልክ አለኝ። ብዙ ሴቶች የፍቅር ጥያቄ አቅርበውልኛል። ብዙ ሰው። እኔም እምቢ ማለት ስለማልወድ እሺ እላቸውና ትንሽ ቆይቼ ይዘጋቸዋለሁ። እንደዛ እያልኩ ከተማሪው ጋር ተግባባው። የሆነ ቀን ላይ አምራን የምትባል አንድ ልጅ ፊት ለፊቴ ግትር ብላ ቆመች። ደንግጬ ምነው ኤምር ትላለች። ችግር አለ? አዎ፣ አይ ማለቴ ጓደኛዬ ትወድሃለች ብላ እየሮጠች ሄደች። ከጓደኞቼ ጋር ሆነን ከትከት ብለን ሳቅ። በሌላ ቀን አስተማሪ ሲወጣ እኛም ልንወጣ ስንል ዳጊ አለች። ዞር ብዬ ወይ ያልኳት። ፈገግ ብዬ ወደ ቤት አብረን እንሄድ እምቢ ልላት አልፈለኩም። ነገር ግን የኔና የሷ ሰፈር ይለያያል። ስለዚህ ግን እኮ የኔ ቤት ወደ ላይ ነው አልኳት። ችግር የለውም እኔም በዛው ነኝ አለችኝ እየተርበተበተች። ከዛ በላይ ላሳፍራት ስላልፈለኩም እሺ አልኳት። በነገራችን ላይ ቆንጆ አይደለችም፣ ግን ምንድን ነው የሚባለው ደም ግባት አላት። ቀላ ስለምትል መልክ አላት አስብሏታል። ከምንም በላይ ግን የወደድኩላት ትልልቅ ዲምፕልና የአይን ሽፋሽፍት አላት። ከእህቴ በጣም የምወድላት ነገሮች ውስጥ አንዱ ነው። እሷም ላይ ሳይ ምክንያቱም ባላውቀውም ደስ አለኝ። ከዛን ከትምህርት ቤት ወጣንና በር ላይ ጠብቃኝ አብረን መሄድ ጀመር። ግን ምንም አታወራም፣ እኔም አላወራም። ሁለታችንም መሬት እያየን ቀስ እያለን መሄድ ጀመርን። እኔ ረዘም ያለ ቁመት አለኝ፣ ከቴምር ጋር እኩል ነን። እረ እንደውም ረዘም ያለ ሳይሆን ረጅም ነኝ። አምራን ደግሞ አጭር ባትባልም ከኔ ቁመት አንጻር አጭር ነገር ናት። ዝምታ አልወድም፣ ይጨንቀኛል። ለረጅም ሰዓት ዝም ከተባባልን በኋላ አውሪ እንጂ አልኳት ፈገግ ብዬ። እሺ ማለቴ አውራ አንተ አለችኝ ዲምፕሏን እያጎረጎረች። እና ግን የምትወደኝ ጓደኛሽ ማናት አልኳት። እንዴ ማናት የምትወደ አለችኝ ኮስተር ብላ። አንቺ ንገሪኝ እንጂ ማናት ብዬ ጥያቄን በጥያቄ መለስኩላት። እኔ ምን አውቃለሁ ማናት ንገሪኝ አለችኝ። የዛኔ ውሸቷን እንደዛ እንዳለች ገባኝ። ግን እኮ ባለፈው ራስሽ ነሽ ያልሽኝ አልኳት ባላወቀ። እኔ መቼ
አስታወስኩ፣ ተሳስቼ ነው ማለቴ ስቀልድ ነው አለች። ፈገግ አልኩላት። እሺ አንድ ጥያቄ ልጠይቅሽ አልኳት። ማይጠየቅ ጥያቄ ቢሆን እሺ ጠይቀኝ፣ ችግር የለውም አለች። ስንት ዓመትሽ ነው አልኳት። እንደ ሌሎቹ ሴቶች አልደነገጠችም፣ አልገረማትም ሁሉ። ስንት እመስላለሁ ብላ ቀና ብላ አየችኝ። 14 ይመስለኛል አልኳት። በምን አወቅ? ልክ ነህ አለችኝ። አይ ብዙ አልበልጥሽም፣ አንተ ስንት ነህ? 16 አልኳት። አይ ደስ ይላል ብላኝ መንገዳችንን ቀጠልን። ብዙም ባይሆን በትንሹ ተቀራረብን፣ አወራን። አንዳንድ ነገር ተጠያየቀን። ሳናስበው ቶሎ ነበር ሰፈር የደረስን። ጎራቲም አልኳት። ቤት እንደደረስኩ ለማሳወቅ ከአንገት በላይ ደረስክ እንዴ? እሺ በቃ ልመለስ አለችኝ። የምር አሳዘነችኝ እና ጠብቂኝ ቆይ ብያት ቤት ገብቼ እህቴና እናቴን ስሜ መጣሁ ብያቸው ወጣ። ቆማ እየጠበቀችኝ ነበር። ወደ እሷ ሄድኩና ነይ እንሂድ አልኳት። ወዴት አለችኝ በጥያቄ ፊት። ልሸኝሽ ነው፣ ብቻሽን የሁሉ መንገድ ልትሄጂ ነው አልኳትና መንገዴን ስቀጥል እሷም ተከትላኝ መጣች። ፊቷ ላይ ያየሁት ፈገግታ ይለያል። ይህን ያህል ያስደስታታል ብዬ ራሴን ጠየቅኩ። ከዛም ወደ ቤት እየሸኘኋት እያለ ለምንድን ነው ግን መለሰክ የሸኘከኝ አለችኝ። በልቧ ሌላ ነገር አስባለች መሰል። እኔ ግን መንገዱን ብቻዋን ከምትመለስ ብዬ ነበር። መሸኘት አልነበረብኝ ብዬ አስገባሁ። ቅድም ያልጨረስነው ወሬ እያወራን ቶሎ ነበር ሰፈር የደረስነው። ብድር ልትመልስ ይመስል ጎራትልም አለችኝ እየሳቀች። እኔም ፈገግ ብዬ ደረስኳትም እንዲ አልኩት። ደርሻለሁ አመሰግናለሁ አለችኝ። ኧረ ጣጣ የለውም ሂጂ በቃ ብያት ስቆም እሷም ቆማ አይን አይኔን እያየችኝ ምን ፈልጋ ነው ብዬ ምን ነው አልኳት። ካልደበረክ አንድ ነገር ልስጥህ፣ ግን እኔ ስለምወድ ነው በሌላ እንዳትረዳኝ አለችኝ። እሺ ችግር የለውም ምንድን ነው አልኳት። ምን ብትሰጠኝ ጥሩ ነው? ኤሊፖፕ ፈገግ አልኩ። እሷ ግን ሸሚያዛት መሰለኝ አጎንብሳ ልቀፍህ አለችኝ። ናይ ብዬ እጄን ከፈትኩላት። ልክ ስታቅፈኝ ወይኔ ጉዴ ስትል ሰማዋት። ክውን ያልኩ። እናትሽ መጣች ወይስ አባትሽ? ኧረ እና ወንድምሽ እህትሽ ምንድን ነው አልኳት። ለቀቀችኝና ልቧን ያዘች። ምንድን ነው አታስደንግጭኛ አልኳት። ፊቴን ዞር ሳላደርግ ምንም አይደል ብላፏን በእጇ ሸፍና ሳቀች። ይበልጥ ግራ ገባት። ምንድን ነው አልኳት ኮስተር ብዬ። ስታቅፈኝ ነዘረኝ ብላኝ እየሮጠች ሄደች። ንዴቴ ባንዴ ጠፍቶ ከት ብዬ ከልቤ ሳኩኝ። በማላውቀው ሰፈር እብድ ብዬ እንደተሰደብኩ ቁርጠኛ ነኝ። ወደ ቤቷ ስትገባ ይቻት ለብቼ ወደ ቤት ሄድኩ። በነጋታው ትምህርት ቤት ስታገኘኝ ሳቅ ብላ አይታኝ ፊቷን ሸፍና ሄደች። ከጓደኞቼ ጋር ስለነበርኩ ሸሚዟት ይመስለኛል። ምሳ ሰዓት ላይ ለብቻዋ ቆማ ሳያት ሄጄ አምራል አልኳት። ከው ብላ ዞረች። አቤት ዳጊ ሰላም አትይኝም እንዴ? እሺ ብላ እጇን ዘረጋችልኝ። እኔ ግን ወደ እሷ ቀረብ ያቀፍኳት። ከዛ ወደ ቤት ሰዓት ላይ ጠብቀኝ ብያት ሄድኩ። እንዳለፈው ቀን ቤት አደረሰችኝ። መልሼ ደረስኩ። አቅፌያት ሄድኩ። ለ2 ወር ያህል እንደዛ እየተሸኛኘን ጊዜውን አሳለፈ። በዛ መሃል በጣም ተግባባ። ስንሄድ ስለምወደው ስለምጠላው ነገር በጣም ትጠይቀኝ ነበር። የኔን ስነግራት መልሳ የራሷን ትነግረኛለች። እንደዚህም እንደዛም እያልን በጣም ተቀራረቡ። በዛ መሃል ግን ትምህርት ቤት ውስጥ እንዳለ ፍቅረኛሞች ናቸው እየተባለ መወራት ተጀመረ። አስተማሪዎች ሳይቀሩ ስለዚህ ነገር እየጠሩ ያወሩ ጀመር። እህቴ ናት፣ ሌላ ነገር የለም ብሎም አንድ ሰው አምኖኝ አያውቅም። እውነት ለመናገር ከሆነ እጅግ በጣም ተቀራርበናል። ደስ ትላለች።
የዋህ ናት፣ ለሰው ክብር አላት። ብቻ አንድ ወንድ ቢወዳት የምታስቀና ልጅ ናት። ግን ደግሞ እኔ እሷ በምፈልገው መልኩ ላያት አልቻልኩም። ጭራሽ አልመጣልኝ። ጊዜው በጣም ይሮጣል። ክረምት ገብቶ ትምህርት ተዘጋ። እኔና አምራንም ተለያዩ። መሸኛኘት ቀረ። ብቻ ቤት ውስጥ መዋል ስጀምር አብዛኛውን ጊዜ የማጠፋው ስልክ ላይ ነው። ቁመት ስላለኝ ትልቅ ስለምመስል ብዙ ሴቶችን እጀናጅን ነበር። ክረምት ገብቶ እስኪያልቅ ድረስ ለአንድ ቀን እንኳን አምራን ሳትደውልልኝ ቀርታ አታውቅም። በየቀኑ ደውላ ታወራኛለች። ናፈከኝ ትለኛለች። ኢሊፖፕ ግዛ ትለኛለች። ብቻ ለረጅም ሰዓታት ታወራኛለች። እኔ ግን በሌላ መልክ ክረምቱን ከሴቶች ጋር በማውራት በመደናደር ዱርዬ ጓደኞችን በመያዝ ነው ያሳለፍኩት። እንደዛው ጠዋት ወጥቶ ማታ መግባትን እየደጋገመ ከአምራም ጋርም እያዛግን ክረምት አልቆ የፈረደበት መስከረም መጣ። ለትምህርት መዘጋጀት ጀመረ። መስከረም 26 ነበር የጀመረው። ያው ልምድ ሆኖብኝ ብቻ ሳይሆን ድፍን ቀን ጠብቀን ጥቅምት 1 ትምህርት ቤት ሄድን። ትምህርት ቤት እንደገባው መጀመሪያ ያየሁት አምራንን ነበር። ልክ እንዳየችኝ ሮታ መጣ አቅፋኝ እንድናፈኳት ነገረችኝ። እኔም ምንም ልላት አልፈለኩም፣ ምክንያቱም መዋሸትን አልፈለኩም። ስትደውልልኝ ትዝ የምትለኝ እንጂ ናፍቆት የሚባለውን ነገር አላውቅም። ትምህርት በስርዓት ተጀምሮ ቀናቶች እየሄዱ ነበር። ከወራት በኋላ የገና በዓል ደረሰ። ታሪክ ተወሳሰበብን። የገና በዓል ዕለት ከጀማው ጋር እየዞረን እያለ የሆነች ልጅ ብቻዋን ተቀምጣ አየኋት። ምክንያቱም ባላቅም ገና 8ኛ ክፍል ተማሪ ሆኜ ልቤ ለሴት ደነገጠ። ሳያት ልቤ ነዘረኝ። እየሳቅን የነበረ ቢሆንም ሳያት ቀጥ ብዬ ቆምኩ። ጓደኞቼ የሀብታም ልጆች ናቸው። ስልክ እያዩ ይስቃሉ። እኔ እሷን እያየው በተቀመጠችበት የሆነ የሚያስጠላ ድል አጠገቧ ሄዶ ቁጭ አለ። ምንም በማያገባኝ ነገር ለምን አጠገቧ ተቀመጠ ብዬ ከልቤ ተናደድኩ። ማን ነው ብዬ በሐሳብ ተዋጥኩ። ከዛን ቀና ብላ ስትሰቃየዋት ላለመዋሸት አታምነው። አምራን 10 እጥፍ ትቦንሳታለች። አምራን ዲምፕሏና ቅላቷ ምንም ውበት ሰጥቷታል። ይችኛዋ ግን አታምረው። በዛ ላይ በእርግጠኝነት ታላቅ ናት፣ ትበልጠኛለች። ዳጊ ና እንጂ የሚል ድምፅ አነቃኝ። እኔ ግን ከወንድ ጋር እያየዋት ራሱ ትቻት ልሄድ አልፈለኩም። ወደ ጓደኞቼ ጋር ሄድኩኝና የዚችን ልጅ ስልክ ሳልቀበል አልሄድም አልኳቸው። ሳቁብኛና አንዱ ማክቤል የሚባለው ጓደኛ ኧረ አንተ ልጅ አልኩ ይበቁሃል፣ ምንድነው እንደዚህ ሴት ማብዛት አለኝ። ሌላኛው ስምዖን ቀበል አረገና ደግሞ እስከዚህ ጋር ምን ልትሆኑ በጣም ነው የምታስጠላው እኮ ብለው ሁሉም ሳቁ። እኔ ግን አእምሮዬ ምን እንደደፈነው ባላውቅም በሞት ሳልቀበል አልሄድም ብዬ ገገምኩ። ለኔ ሲሉ እሺ ብለው ቆሙ። እንደዛ ሲሆን ላየን ትልልቅ ልጆች ነው የምንመስለው። ያው ሙሉ ጀማው ረጅም ነው። ካለባበሳችን ጋር ተደምሮ የ11 ወይም የ12ኛ ክፍል ተማሪ ነው የምንመስለው። እስከሚመቻችልን እየጠበቀን እያለ አብሯት የነበረው ልጅ ተነስቶ ጉንጯን ስማት ሄደ። ልክ ሲሄድ ኤርፎን ዶላር አድርጋ ዘፈን ማድመጥ ጀመረች። ቦታው መናፈሻ መሃል ላይ ስለሆነ ሁሉም በየቦታው ቁጭ ብለው ተቀበሏት እንጂ አልኳቸው። በየተራ ሁሉንም እያየ ያምካል እንዴ ራስ ተቀበሏት፣ በዛውም ተዋውቃት አለኝ ስምዖን። ብዙ ሴቶችን አውርቻለሁ፣ የእሷ ግን ከበደኝ፣ ፈራዋል። እንደምንም ራሴን አደፋፍሬ ወደ እሷ ሄድኩኝ። ሃይ ሰላም በየእጄን ዘረጋውላት። ሃይ ብላ እጇን በስሱ ሰጠችኝ። ዳግማ ወይም ዳግ ይባላል አልኳት። መክሌት አለችኝ። የኔ ስጦታ ነሽ አልኳት ልቀልድ ብዬ፣ ግን አልሳቀችም። ወደ ጓደኞቼ ስዞር ስልካቸውን እያሳዩ ጠይቃታለሁ። አንድ ነገር ላስቸግርሽ ይቅርታ አልኳት። ምን አለችኝ? ስልክሽን ፈልጌው ነበር አልኳት በፈጣጣ። እሷም ከዛ በላይ ልታጃጅለኝ ያልፈለገችም መሰለኝ ስልኳን ኮከብ አንዳንድ ላይ ነክታ ሰጠችኝ።
እኔም ቁጥሯን ጻፍኩኝና እየሮጥኩ ከቦታው ሄድኩ። ደስ በሚል መንፈስ ከጓደኞቼ ጋር አዛብንና ወደ ቤት ሄድኩ። ቤት እንደገባው ሀይ ብዬ ላኩልኝ። ለ2 ሰዓታት እያየው ጠበቅኳት፣ አልመለሰችም። ከዚህ በላይ መታገስ ስላልቻልኩ ቅድም ያወራሁሽ ልጅ ነኝ ብዬ ላኩልኝ። እሺ ዳጊ አለች። በደስታ ፈንጥዤ ወዬ ብዬ ላኩልኝ። የመጀመሪያና ሁለተኛ ቀን ላይ አጭር መልስ ነበር የምትመልሰው። ቀስ በቀስ ግን ተግባባን። ሰኞ ጥር 4 ትምረው ገባን። አምራርን ከነጭራሽ ረስጃታለሁ። ሙሉ ሐሳቤ መኪ ማለቴ መክሌት ጋር ነበር። ቴሌግራም ላይ የላከችልኝን ከ5 በላይ መልእክት ራሷ አላየሁትም። ልክ ክፍል ስገባ ትዝ አለችኝ። ዛሬ እንዴት አልመጣችም ብዬ እየገረመኝ ከስምዖን ጋር የነሱ ክፍል ስሄድ አምራን ጥግ ላይ ተኝታ ነበር። ፈጠን ብዬ ሄጄ አሚ ምን ሆነሽ ነው አልኳት። ቀና ብላ አይታኝ መልስ ሳትሰጠኝ ተመልሳ ተኛች። ላወራት ስልክ አስተማሪያቸው መጣና ስምዖን ሲጠራኝ ሳላወራት ወጣ። ከዛ እረፍት ሰዓት ላይ እንደተደወለ ወደ ክፍሏ ሲሄድ አሟት አስፈቅዳ እንደሄደች ነገሩ። ዛሬ ብቻዬን ወደ ቤት ሄድኩ። ልክ ስልኬን ሲይዝ አምራንን ረስቼ ሐሳቤ ሙሉ መክሌት ጋር ይሆናል። የሆነ ሰዓት ላይ ከኦንላይን ስትወጣ አምራን ትዝ ብላኝ ተሻለሽ ብዬ ላኩልኝ። ለመጀመሪያ ጊዜ አዎ ብቻ የሚል አጭር መልስ ላከችልኝ። የምርም እንዳስከፋዋት ስለገባኝ ትንሽ ሰበብ ፈጣጥሬ አባብዬ ታረቅ። በነጋታው መታ ሰላም አለችኝ። ለምንድን ነው ያልመለስክልኝ? ማንን እያወራክ ነበር አለች። ስለ መክሌት ከነገርኳት ይበልጥ ትናደዳለች ብዬ ስላሰብኩ እህረ ማንንም ደብሮኝ ስለነበር ነው ብዬ ወሬ ያረሳሷት። እንደ ሁሌው ኢሊፖፕ እየመጠጥን ወደ ቤት ሄድን። ጥምቀትም የኔ ልደትም ደረሰ። እኔ የተወለድኩት ጥር 19 ቀን ነው። በነገራችን ላይ ዳግሞ የተባልኩት ሁለተኛ ልጅ ስለሆንኩ ስለተወለድኩኝ ለጥምቀት የከተራ ቀን ደስ የሚል ጊዜ ከጀምአውና ከአምራን ጋር አሳለፍን። በነጋታው አስደንጋጭ ስልክ ተደወለልኝ። መኪና በዚህ ትንሽ ቀን በመልእክት በጣም ብንግባባም አንድም ቀን በስልክ አውርተን አናውቅም። በጣም ነው የደነገጥኩት። አንስቼ ወይ መኪ አልኳት። ነገ አብረን እናሳልፍም አለች። በጣም ደስ ብሎኝ ስለነበር ዝም አልኳት። ካልፈለክ ይቀራል አለች ቆጣ ብላ። አራራ ለምን እሺ ደስ ይለኛል ይመቸኛል አልኳት። የከተራ ቀን በጣም ደክሞኝ ቤት እንደገባው ተኛው። ስነቃ ማታ 4:23 ነበር። ሌሊቱ 2 ቀን ሆኖብኝ ጭራሽ ሰዓቱ አይሄድም። እኔ ስንገናኝ ምን እንደምለብስ፣ ምን እንደምላት፣ ምን እንደምጠይቃት ብቻ ብዙ ነገር እያሰብኩኝ እየተገላበጥኩኝ የማይነጋ ሌሊት የለምና ጠዋት በጠዋት ተነስቼ 2 ሰዓት ላይ ተጣጥቤ ለብሼ ጨርሻለሁ። ለ4:30 ቀጠሮ ቤት ውስጥ ስጃጃል ቆይቼ ከእናቴ 200 ብር ተቀብያት ወደ ነገረችኝ ቦታ ሄድኩ። ግን በቦታው አልነበረችም። 5:46 ድረስ ጠበቅኩኝ፣ ግን የለችም። 6 ሰዓት ሲሆን ተነስቼ ልሄድ ስል ዳግም የሚል ድምፅ ሰማሁ። ስዞር የሀበሻ ልብስ ለብሳ ወደ እኔ እየመጣች ነበር። በጣም ብናደድባትም አጠገቤ ደርሳ ይቅርታ አድርግልኝ እሺ ስትለኝ ቀድማኝ የመጣች አስመሰልኩትና ንዴቱ ረሳው። ፍቅር እውር ነው ማለት ይህን ሰዓት አይደል? እስካሁን ይገርመኛል። አብረን ስንዞር ዋልን። በጣም ብዙ ነገር አወራን። ጣፋጭ እንደምትወድ ነገረችኝ። በመሃል ላይ ስልኬ በተደጋጋሚ እየጠራ ነበር። አምራን ናት ግን አላነሳሁትም። ይልቁኑ ስልኬን ሳይለንት አድርጌ የመክሌት አዳማጭ ሆንኩ። የሆነ ሰዓት ላይ አንድ ጥያቄ ልጠይቅሽ አልኳት። እሺ ምን አለችኝ? ባለፈው አብሮሽ የነበረው ልጅ ምንሽ ነው ብዬ ጠየቅኳት። በፈጣጣው ሳትመልስልኝ ስልኳ ጠራ። እኔ ያንን ሁላ ጊዜ አሚ ስትደውልልኝ አላነሳው። እሷ መጣ እንኳን ሳትለኝ ጥላኛለች። አሁንም ግን አልከፋኝም። ዝም ብዬ ተመልካች ሆንኩ። ለረጅም ደቂቃ ቆይታ መጣች። አሁንም እንደዛ በፈገግታ ተቀበልኳት። አስፈላጊ ስለሆነ ነው አለችኝ። ችግር የለውም አልኳት።
እሺ ምን እያልከኝ ነበር አለች። ባለፈው አብሮሽ የነበረው ልጅ ምንሽ ነው አልኳት። ሚኪ ነው? ስሙን አላውቀውም፣ ብቻ ግን ስልክሽን የተቀበልኩሽ ቀን ጉንጭሽን የሳመሽ ልጅ አልኳት። መልሷን ለመስማት ጓጉቼ መንፈሴ ባሌ ነው የምትለኝ እየመሰለኝ ነበር። የዛን ሰዓት ፍቅር እንደያዘኝ ገባኝ። ሚኪ እኮ የአጎቴ ልጅ ነው አለች ፈገግ ብላ። ትልቅ ሸክም እንደወረደልኝ ተሰማኝ። እና ፍቅረኛ የለሽም አልኳት። የለኝም። ኧረ አንተስ አለች። እኔ ምን አልኳት ግራ በመጋባት። ስለ እድሜ እንዳትጠይቅ እየፈራው፣ ምክንያቱም 16 ዓመቴ ነው ብላት በእርግጠኝነት ጥላኝ ነው የምትሄደው። በእርግጥ አሁንም ያን ያክል ትልቅ እንደማልመስላት ታውቃለሁ። ግን ደግሞ ብትገምትም እንኳን ቁመቴ ላይ 18 ወይም 19 ብትገምት ነው። አንተ ፍቅረኛ የለህም አለች። አሮፍ የለብኝም ብዬ ፈገግ አልኩላት እና ብላ እየሳቀች ታፈጥብኝ ጀመር። አይን ለአይን ከተገጣጠምን ድንብርብሬን የሚወጣው እደነግጣለሁ። ለዛም ሌላ ቦታ እያየው ነበር ማውራት። ድንገት አገጬን ይዛ ወደ ራሷ አዙራ እናማ ለምን የጠየቀኝ ፍቅረኛ እንዳለኝ ለምን ማወቅ ፈለግ አለችኝ። ለጠቅላላ እውቀት ማለቴ አብረን ከሆነም ብዬ ነው። ትንፍስ አልኩ። እናም ፊቴን አዙሬ ጸጉሬን እያሻሸው መልስ መጠበቅ ጀመርኩ። ደስ ይለኛል አለችኝ። በአንድ ሺህ ትላለች ብዬ አላሰብኩም ነበር። ደስ ብሎኝ ተነስቼ አቀፍኳት። ከዛን ቀን ጀምሮ ቅዳሜና እሁድን አብረን ሙሉ ቀኑን መዞር፣ በቪዲዮ ማውራት፣ ቴሌግራም ላይ ለሷ ብቻ መመለስ፣ በተገናኘን ቁጥር ለሷ ጣፋጭ መግዛት፣ የምትወደውን ዘፈን መጋበዝ፣ ሁሉም ነገር ተጀመረ። ታውቃላችሁ አሁን ላይ ያንን ጊዜ ሳስታውሰው ብቻዬን እንደ እብድ እስቃለሁ። የምሬ 8ኛ ክፍል ተማሪ ሆኜ ያን ሁሉ ህይወት ያሳለፍኩት እላለሁ። የሆነ ቀን ላይ አምራንን ችላ እንዳልኳት ስምዖን ሲነግረኝ የምርም ምን ሆኜ ነው ብዬ ላናግራት ወደ ክፍሏ ሲሄድ ተሸፋፍና ከጓደኞቿ ጋር ቁጭ ብላ እየጻፈች ነበር። ሄጄ ሰላም ስላት ምንም እንዳልተፈጠረ አቅፋ ሰላም አለችኝና ተመለሰ ቁጭ ብላ መጻፏን ቀጠለች። ብዙም ላስከፋት ስላልፈለኩኝ ተመልሼ ወደ ክፍል ሄጄ ቁጭ ብዬ መኪን ማሰብ ጀመርኩ። ወደ ቤት ሰዓት ላይ እስከዛሬ የምትጠብቀኝ ቦታ ሄጄ ከስምዖን ጋር ቆመን እየጠበቃ ዞራ እንኳን ሳታኝ ወደ ቤት መሄድ ጀመረች። እኔ ግን ጥፋቴ ስለገባኝ ሮጬ ከፊቷ ቆሜ ይቅርታ እንድታደርግልኝ ጠየቅኳት። አፍቃሪውና ንጹሕ ልቧ አልጨክን ብላት ይቅርታ አድርጋልኝ ቤት ድረስ ሸኝቻት ልመለስ ዳግሜ ወያሚ እኔ እንድትረሳ ያደረገች ሴት ማየት ፈልጋለሁ። ማናት? ፍቅር ያዘ ብላ ጠየቀች። አስተያየቴ የሚያሳዝን ነበር። እንድታውቅም ስላልፈለኩም እኔ ታውቂኛለሽ እኮ ብዬ አሳስቄ ያለፍኳት። እናም ቻው ብያት ወደ ቤት ሄድኩ። ቅዳሜ ደርሰው ከመክሌት ጋር ተገናኘ። ጓደኞቼንም ይዣቸው ሂጄ በደንብ አስተዋወቅኳቸው። እናም የፍቅር ጥያቄ እንደተቀበለችኝ ነገርኳቸውና ልንሄድ ነው ብለው እነሱ ሄዱ። እኔና እሷ ከእናቴ በመቀበላትና አንዳንዴ አባቴ ከፊል ሲመለስ በሚሰጠን ብር ጋበዝኳት። እሷ ፊት የሀብታም ልጅ ነበር የምመስለው። እሁድ ዕለት ጓደኞቼን ሳገኛቸው ገና ሲያዩም ሳቁ። ምንድነው አልኳቸውና ልብሴን ምናምን ማየት ጀመርኩ። ብትወልድ አታደርስህም? የአምራም ግፍ ነው እዚህ ላይ የጣለ። ጥርሷ ምንድነው? አሳድጋ ልታገባህ? እረ ምንድነው? ብቻ ሁሉም በራሱ መንገድ ይለፈልፋሉ። እኔ ምንም አልመሰለኝም ነበር። ትንሽ ተናድጄ ስለነበር ብቻ ትቻቸው ተመልሼ ወደ ቤት ሄድኩ። ቅዳሜና እሁድን ከመክሌት ጋር ከሰኞ እስከ ዓርብ ከአምራን ጋር እንደሆንኩ የሚኒስትሪ ፈተና ተቀረበ። በዚህ መሃል ግን አምራንን ፍቅር እየባሰ መሆኗ እያስጨነቀኝ ነው። ሙሉ ትኩረቷ እኔ ላይ ሆኖ ነበር። እንደ በፊት አታጠናም። ምሳ ሰዓትም ሆነ ወደ ቤት ሰዓት ከኔ ጋር ነው። ሚኒስትሪ ተፈትነን ውጤት እስኪመጣ ክረምቱን ከመክሌት ጋር ጊዜ ማሳለፍ ጀመረ። አምራን በየቀኑ ትደውላለች። አንዳንዴ አላነሳላትም ነበር። የሚኒስትሪም ውጤት ተለቀቀ። የሚያስጠላ ውጤት።
እኔ፣ ስምዖን፣ አቤላ፣ ናኦድ፣ ፍቄ ብቻ። ሁሉም ጀማ አለፈ። ከኛ ትምህርት ቤት ውስጥ ከተፈተኑት በጣም ጥቂት ተማሪ ናቸው ያደጉት። ከእነሱ ውስጥ ግን አምራ እንደሆነች። እንደዛ አስተማሪ እስከ ዳይሬክተር የሚወዳት የትምህርት ቤት ጎበዝ ተማሪ ነበረች ልጅ። እኔ ትምህርት ፍቅር የሌለኝ አንድ እንኳን አጥንቼ የማላውቀው ልጅ አልፌ የኛ ፎራፊ ጀማ ሙሉ አልፈ አምራን ደገመች። ሙሉ በሙሉ የጥፋተኝነት ስሜት ተሰማኝ። የፈተና ጊዜያት ላይ ችላ ባለላትና እንድታነብ ባበረታታት ብዬ ተመኘው። በእሷ ቦታ እኔ ደግሜ ቢሆን ኖሮ ብዬም ተመኘው። ከእውነት በጣም ነበር የተናደድኩ። ደውዬ ላወራት ፈልጌ ነበር፣ ግን ለአንድ ሳምንት ምናምን አፍሬ መደወል ከበደ። ከቀናት በኋላ እንደምንም ብዬ ደወልኩላት። ስልኳ መስመር ተይዟል አለ። መጀመሪያም ላይ ምንም አላሰብኩም። ደጋግሜ ደወልኩላት፣ ግን መስመር ተይዟል ይለኛል። ከማን ጋር ነው እያወራችሁ ብዬ ዝም አልኩኝ። በቀጣይ ቀንም በሁለተኛ ቀንም ደወልኩኝ፣ መስመር ተይዟል። የዛን ሰዓት ላይ ብዙ ሀሳብ መጥቶብኝ ስምዖን ጋር ደውዬ እንዲደውልላት ነገርኩኝ። ትንሽ ቆይቶ መልሰው ደወልልኝና ስልኳን አንስታ ደህና መሆኗን ስላሳለፋችሁ ደስ ብሎኛል እንዳለችው ነገር የዛኔ ነበር ብሎክ እንዳረገችኝ የገባኝ። ለጨቀጭቃት ስላልፈለግኩ በእናቴ ስልክ በጣም ይቅርታ አድርግልኝ ሰላም ሁኚ ብዬ ላኩላት። አልመለሰችም። በዚህ ሰዓት መክሌትን ችላ እንዳልኳት ረስቼዋለሁ። ቴሌግራም ላይ ከማውራት ውጪ እንደ በፊቱ አንገናኝ። ለ2 ሳምንት ያህል አላገኘኋትም ነበር። የሆነ ቀን ላይ አንተ የፈለከኝ ለትንሽ ጊዜ ነበር ማለት ነው አይደል? እኔ እኮ የምር የምትወድኝ መስሎ ነበር ብላ ቴክስት ላከችልኝ። የአምራንን ነገር መርሳት ፈልጌ ስለነበር ደውዬ እንገናኝ ብያት አብራኝ ጊዜ አሳለፈ። ባገኘኋት ቁጥር የተለየ ነገር እያደረገች ይበልጥ እንደወዳት አደረገችኝ። በጣም አፈቀርኳት። አምራንን ረስቼ ሙሉ ለሙሉ ክረምቱን ሙሉ ከመክሌት ጋር አሳለፍኩ። የወደፊት ሚስቴ የወደፊት ባሏ እንደምንሆን ቃል ተገባባል። ክረምት አልቆ ሃይ ስኩል ላይፍን ተቀላቀለ። ሙሉ ጀማዓው ስላለፈ አንድ ላይ ተመዘገበ። ደስ የሚለው ደግሞ አንድ ክፍል ደረሰ። እንደዛው ዱርዬነታችንን ተጠቅመን ከጀርባ ተቀምጠን የክላሱ አማጺ ቡድን ሆነ። ማንንም አናናግርም፣ አስተማሪም አናናግርም። በዛም ከአስተማሪ ጋር የሚያስጠላን ስለሌላ ክፍል በሰላም መማር ጀመርን። መኬ ልደቷ ደረሰና ከጓደኞቼ ተበድረኝ ከእናቴም ሰበባ ሰበብ ፈጥሬ ብር ተቀብዬ አባቴ ቤት ሲመጣ የሰጠኝን አጠራቅሜ መናፈሻ ገብተን ተቆራጭ ኬክ፣ ሻማና ፊኛ አድርጌ ሴቶች የሚወዳትን ቀይ ትልቅ አሻንጉሊትና የእጅ ብራስሌት ገዝቼ ሰጠዋል። ደስ የሚል ቀን አሳለፈ። በጣም ደስ ብሏት ነበር። ዳጊ አለችኝ፣ ወይ ላደረግልኝ ነገር ምስጋና አልሰጥህ ነው፣ አይንህን ጨፍን አለችኝ። ምን እንደምትሰጠኝ ለማወቅ ጓጉቼ ጠረጴዛውን ተደግፌ አይኔን ጨፈንኩ። ከንፈሬን ሳመችኝ። በጣም ነበር የደነገጥኩት። በህይወቴ ለመጀመሪያ ጊዜ ነው የተሳምኩት። ምን ሆኜ እንደሆነ ባላውቅም ለትንሽ ደቂቃ ፍጥጥ ብዬ አይቻት ከወንበሩ ተነስቼ እዛው ጥያት ወደ ቤት ሄድኩ። ቤት ገብቼ መርዶ እንደሰማ ሰው ጥቅልል ብዬ ታይ። መኪ ደወለችልኝ። ልትሰድበኝ ነው ብዬ እየተርበተበትኩ አነሳው። አንተ ማድረግ ያልቻልከውን እኔ ስላደረግኩ ነው ጥለኸኝ ሄድከው። ክብር የሌለኝ ሴት መስዬ ታየውክ አይደል አለችኝ የሚያለቅስ በሚመስል ድምፅ። አረማ እንደዛ አይደለም፣ በእናትሽ ይቅርታ አድርጊልኝ፣ ደንግጬ ነው፣ አንቺ እንደምታስቢው አይደለም አልኩ። እንደምንም አባብዬ ያሳመንኩ። በሚቀጥለው ቀን ትምሮ ቤት ሄጄ ልክ ስገባ ስምዖንን እንዳገኘው ሙድ እንደሚይዝብኝ እያወቅኩ መኪ እንደሳመችኝ እያወቅኩ ነገርኩ። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።